ሌተናንት ጀነራል ታደሰ ወረደ በቁም እስር ላይ መሆናቸው ታወቀ። ዝርዝር መረጃውን እናካፍላችኋለን። ሱዳን የተባበሩት አረብ ኤሚሬትስን በአሜሪካና በዓለም አቀፍ ፍርድ ቤቶች ልትከስ መሆኑን አስታወቀች። አሜሪካ በደቡባዊ ኢራን በፈጸመችው ጥቃት ምክንያት የሀገሪቱ ዜጎች ኤሌክትሪክ እንዲቆጥቡ የኢራን ኢነርጂ ሚኒስተር ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናቸው በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር ለአንድ ዓመት ሲመሩ የነበሩ ሌተናንት ጀነራል ታደሰ ወረደ ከስልጣናቸው ከተወገዱ ወዲህ ስለሚገኙበት ሁኔታ የሚያብራራ ተጨባጭ መረጃ አልወጣም። ህወሓት ሚያዝያ 11 ባወጣው መግለጫ በትግራይ ክልል ተካሂዶ የፌዴራል መንግስት ውድቅ ባደረገው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን ማስታወቁ ይታወሳል። የፌዴራል መንግስት የሌተናንት ጀነራል ታደሰ ወረደን የስልጣን ዘመን ከሚያዝያ 1 ጀምሮ ለአንድ ዓመት ቢያራዝምም ህወሓት ግን የፕሪቶሪያ ስምምነትን የጣሰ ከድርጅታችን እውቅና ውጭ የተላለፈና የተናጠል ውሳኔ ሲል ተቃውሞታል። ህወሓት ጊዜ አስተዳደሩ እንዲፈርስና ከጦርነቱ በፊት ከነበረው ምክር ቤት እንዲተካ በመወሰን ሚያዝያ 30 ቀን የመጀመሪያ ስብሰባውን አካሂደዋል። የፕሪቶሪያ ስምምነትን ተከትሎ ፈርሶ የነበረው የክልሉ ምክር ቤት የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡም አይዘነጋም። በዕለቱ ፕሬዝዳንት ጽሕፈት ቤት የፌስቡክ ገጽ ባወጡት አጭር መልእክት ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። እነዚህ አካላት በአመራርነት የተመረጡ ችግሩን በውይይትና በጋራ መፍታት እንዲፈታ የቀረበውን ጥሪ ወደ ጎን በመተው እንደሆነ በማሳተም ወቅሰዋል። የሌተናንት ጀነራል ታደሰ ወረደና አምባሳደር ማሲንጋ ቀጠሮ አንድ ሰዓት ያህል ሲቀረው ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታው ተቀየረ። የቢቢሲ ምንጮች ይናገራሉ። ምንም አይነት አጀባ አታድርጉ፣ ምንም አይነት እንቅስቃሴ አታካሂዱ፣ ተሽከርካሪዎች አይንቀሳቀሱ፣ ይህም ለራሱ ሌተናንት ጀነራል አሳውቁት የሚል ትዕዛዝም እንደተሰጠ ገልጸዋል። በተጨማሪም ትዕዛዝ ከተላለፈ በኋላ ማንኛውንም እንቅስቃሴ ብታደርጉ ሊያስቆማቸው የሚችል ሌላ ኃይል አለ፣ ስለዚህ ምንም ችግር እንዳይፈጠር ማንኛውም አይነት እንቅስቃሴ አታድርጉ ሲባልም ትዕዛዝ ተላልፏል። የመመሪያ ሌተናንት ጀነራል ታደሰ እንዲሁም ለአሽከርካሪዎቻቸውና ረዳቶቻቸው እንዲነገርም ትዕዛዝ ተሰጥቷል። የጥበቃቸው ኃላፊ ይህን ትዕዛዝ ሌተናንት ጀነራል ታደሰ ካሳወቃቸው በኋላ ጀነራሉ ትዕዛዙ እንዳልተቀበሉትና እኔ ራሴ መኪና ነድቼ እሄዳለሁ ማለታቸውንም ለማወቅ ተችሏል። ይህም በጥበቃ አባሎቻቸውና በቤተሰቦቻቸው ላይ ከፍተኛ ስጋት እንደፈጠረ ቢቢሲ ያነጋገራቸው ቅርብ ዘመዶች ገልጸዋል። በተለይም ቤተሰቦቻቸው እባክህ ተወው፣ ባለው ሁኔታ ምን ሊፈጠር እንደሚችል አይታወቅም በማለት እንዲለመኗቸውና እንዳይወጡ እንዳሳሰባቸው ተናግረዋል። አምባሳደሩ ከሌተናንት ጀነራል ታደሰ ጋር ለመገናኘት ተስፋ አድርገው እንደነበርም ጠቅሰው ሌተናንት ጀነራል ታደሰ የቤተሰቦቻቸውን ምክር ተቀብለው ከቤት ሳይወጡ እንደቀሩ ተናግረዋል። ያለውን ሁኔታ ለአምባሳደር ማሲንጋ ደውሎ እንዳስረዱም ገልጸዋል። የስልክ ውይይት 20 ደቂቃ እንደወሰደ ቢገልጹም የውይይቱ ይዘት ግን ምን እንደነበር ለማወቅ አልተቻለም። ለጉዳዩ ቅርበት ያላቸው ምንጭ ይህ ክስተት ከአንድ ክልል ሲመሩ የነበሩ ጄኔራል የመናገር መብታቸው፣ ሰዎችን የማግኘት መብታቸውና የመንቀሳቀስ መብታቸው በተግባር እንደታገደ ያሳያል ሲሉም ገልጸዋል። ቢወጡ ኖሮ ምን ይገጥማቸው ነበር ሲሉ ጥያቄ ሰንዝረዋል። የተላለፈውን ትዕዛዝ በመጣስ የሌተናንት ጀነራል ታደሰ የጥበቃ አባላት ብቻዎትን ልኮትም በአብረን እንላለን ቢሏቸው ኖሮ ምን ሊፈጠር እንደሚችል እስካሁን ድረስ እንደሚያሳስባቸው ማክለዋል። አምባሳደር ማሲንጋ ከህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋን ጨምሮ ከሌሎች የክልሉ ባለስልጣናት ጋርም ስለ ፕሪቶሪያ ስምምነትና ስለ ተፈናቃዮች ሁኔታ ተወያይተው እንደተመለሱም ሪፖርቶች ያመለክታሉ። ሌተናንት ጀነራል ታደሰ በስልጣን ላይ ሳሉም ሆነ በወታደራዊ ኃላፊ ያሉ ብዙ ስራ ጫና ስለነበረባቸው ከዚህ ቀደምም ብዙ ጊዜ ወጥተው ይንቀሳቀሱ እንዳልነበር ይነገራል። ነገር ግን ከረቡዕ በኋላ በቁም እስር እንዳልሆኑ የተሰማን ሲሉ የቅርብ ቤተሰቦቻቸውም ተናግረዋል። ሚያዝያ 30 ከስልጣናቸው ተነስተው በህወሓት ሊቀመንበር ዶክተር ደብረጽዮን እንደተተኩ ከተገለጸ በኋላ ወደ ፕሬዝዳንቱ ጽሕፈት ቤት ሄደው እንደማያውቁና ለክልሉ አስተዳደር ጋር ምንም አይነት ግንኙነት እንደሌላቸውም ተናግረዋል። በትግራይ ያለው ጦርነት የመሳሰባቸው ወገኖች ሌተናንት ጀነራል ታደሰ ለማግኘት እንደሚፈልጉ የጠቆሙ ምንጮች በእርግጥ እሳቸውን ያገኙ አካላት እንደነበሩም ገልጸዋል። ለምሳሌ ከአውሮፓ በተላኩ ተወካይ እንደሆነ የሚታመን አንድ የቀድሞ ኖርዌይ አምባሳደር ከአንድ ሰዓት በፊትም እንዳነጋገራቸው ጠቅሰዋል። ከአሜሪካ አምባሳደር ማሲንጋ ጋርም ለመገናኘት እንደሚፈቀድላቸው ገምቶ እንደነበር ገልጸው እንዳይገናኙ ስለፈለጉ ያስቆሙን ነገር ሊኖር ይችላል ብለዋል። የፕሪቶሪያ ስምምነት ትግበራን በተመለከተ በፈራሚ ወገኖች መካከል የነበረው ለመግባባት ሚያዝያ 30 ቀን ወደ ተፈጠረው መፈንቅለ ስልጣን የሚመስል ሁኔታ አምርቷል። የህወሓት መሪዎች የጊዜ አስተዳደሩ ስልጣን ዘመን አብቅቷል በማለት ከጦርነቱ በፊት የተመረጠውን የክልሉ ምክር ቤትንም መልሰውታል። አሜሪካ የወሰደችው እርምጃ በትግራይ ያለውን ሁኔታ የማያንጸባርቅና ለኢትዮጵያ መንግስትም ተጠያቂነት ያልደረገ ነው ሲልም ተችቷል። አሜሪካ ለህወሓት አመራሮች የቪዛ ገዳ መጣሏንም ዘግበ እንደነበር ይታወሳል። የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትና በሞት የሚያስቀጥሉ ድንጋጌዎችን የያዘው አዋጅ ተግባራዊ እንዲሆንም ትዕዛዝ ማስተላለፉ ይታወሳል። ውጥረቱ የተባባሰ በመጣበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ባደረጉት ንግግር በዚያ ክልል ጦርነት እንዲነሳ ሰፊ ፍላጎት አለ፣ ጥቅምም ስለሌለው ግን እምቢ ብለናል ብለዋል።
በህዝብ ተወካዮች ምክር ቤት 5ኛ ዓመት 30ኛ መደበኛ ስብሰባ ላይ ከህዝብ እንደራሴዎች ለተነሱ ጥያቄዎች ምላሽ ሰጡ ጠቅላይ ሚኒስትሩ ህወሓትም ጭምር ቀልብ ከገዛ ለመነጋገር ጥረት ማድረግ ያስፈልጋል ሲሉም ተደምጠዋል። አሜሪካ በደቡባዊ ኢራን በፈጸመችው ጥቃት ምክንያት የሀገሪቱ ዜጎች ኤሌክትሪክ እንዲቆጥቡ የኢራን ኢነርጂ ሚኒስተር ጥሪ ያቀረበ። ብርቱ ሙቀት ባጋጠማቸውና በኤሌክትሪክ ማስተላለፊያዎች ላይ ጥቃት በተፈጸመባቸው ደቡባዊ ግዛቶች የማይዋዥቅ የኤሌክትሪክ አቅርቦት መኖሩን ለማረጋገጥ ዜጎች የኤሌክትሪክ ፍጆታ ከፍ በሚልባቸው ሰዓታት የአየር ማቀዝቀዣዎችን እንዳያጠፉ መስሪያ ቤቱ መክሯል። ኢራን በኤሌክትሪክ መሰረተ ልማት ላይ ጥቃት እንደተፈጸመ ስታረጋግጥ ከአሜሪካና ከእስራኤል ጋር ጦርነት ከገጠመችበት ወዲህ ለመጀመሪያ ጊዜ ነው። የኢራን አብዮታዊ ዘብ በበኩሉ በዮርዳኖስ በሚገኙ የአሜሪካ የጦር ጀቶች ላይ ጥቃት እንደፈጸመ ገልጿል። የኢራን መንግስት ጤና አገልግሎት በባንዳር ሐሚር በሚገኝ ድልድይ ላይ አሜሪካ በፈጸመችው ጥቃት ቢያንስ 7 ሰዎች መገደላቸውን ዘግቧል። የኢራን የጤና ሚኒስቴር ባለፈው ወር አንድ ወር ገደማ አሜሪካ በፈጸመችው ጥቃቶች 38 ሰዎች ሲገደሉ ከ400 በላይ ሰዎች እንደቆሰሉ ይፋ አድርጓል። ቻይናና ፓኪስታን ተኩስ እንዲቆምና ኢራንና አሜሪካ ውይይታቸውን መልሰው እንዲጀምሩ ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ሌላ ጉዳያችን እንሻገራለን። ሱዳን የተባበሩት አረብ ኤሚሬትስን በአሜሪካና በዓለም አቀፍ ፍርድ ቤቶች ልትከስ መሆኑ ተሰምቷል። የሱዳን የፍትህ ሚኒስትር አብደላ ድሪፍ በትናንትናው ዕለት ጉዳዩን አስመልክተው መግለጫ የሰጡ ሲሆን ለዚህም የሚሆን በቂ ማስረጃ መያዙን አስታውቀዋል። ሱዳን ልትከስ እንደሆነ የተሰማው ደግሞ በተባበሩት መንግስታት ድርጅት ሱዳንን በምክትልነት የወከሉት አማማር መሐመድ መሐሙድ ዓለም አቀፍ ወንጀሎች ፍርድ ቤት በዳርፉር ፈጥኖ ደራሽ ድጋፍ ሰጪ ኃይሉ የተፈጸመውን ወንጀል በተመለከተ የሚያደርገው ምርመራ ኤሚሬትስና ሌሎች ተዋናያንም እንዲያካትት በጠየቁ ማግስት ነው። ሱዳን መሰረታቸዋል ያለቻቸውን ክሶች የጦር ወንጀል፣ በሰው ኃይል ላይ የሚፈጸሙ ወንጀሎችን፣ የዘር ማጥፋትን፣ ህገወጥ የጦር መሳሪያ አቅርቦትና ቅጥረኛ ወታደሮችን መመልመልን ማሰልጠንን ያካትቱ ናቸው። እንደ ሱዳን ትሪቡን ዘገባ ከሆነ ሱዳን የተባበሩት አረብ ኤሚሬትስን ለአማጽያኑ የጦር መሳሪያ በማቅረብና ቅጥረኛ ወታደሮችን በመመልመል ረገድ እጇ እንዳለበት በተደጋጋሚ ማስረጃዎች ብታቀርብም አቡዳቢ ግን የቀረበባትን ክስ ማስተባበሏን ቀጥላለች። ሆኖም ሚኒስተር ድሪፍ ሱዳን ህጋዊ ትግሏን እንደምትደግፍና በመንግስት እጅ ላይ በፈጥኖ ደራሽ ድጋፍ ሰጪ ኃይሉና በኤሚሬትስ እንዲሁም በአጋሮቿ ላይ ለምንም ጥርጥር ጥፋተኛ የሚያሳይ በቂ ማስረጃ መኖሩን አረጋግጧል ተብሏል። ሱዳን በተደጋጋሚ ኢትዮጵያ ላይ የሚቲ ጦር ለኤሚሬትስ ጋር በመተባበር ድጋፍ እያደረገች ነው በሚልም ክስ ታሰማ የቆየች ሲሆን በዚህ ክስ ላይ አዲስ አበባ ተከታተል እስካሁን ድረስ አልታወቀም። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ድረስ ነው ተመረጃች ዳግም እስክንገናኝ ድረስ በደህና ቆዩ።